አሁን እኛ ይቅርታንም አግኝተናል ከእግዚአብሔር፣ ምህረትንም አግኝተናል ከእግዚአብሔር። የበለጠው ግን ምን አግኝተናል? ስርየት። ይቅርታ ካለፈውና ከተጎዳህበት ወደፊትና ወደሚጠቅምህ የሚያሻግርህ። የአዳም ይቅርታ ነው እግዚአብሔርን ያንቀሳቀሰው። ሔዋን ግን እናት የሚለውን ዲፋይን ልታደርግ አትችልም። የሱ የይቅርታ ልብ ብቻ ነው። ተላላ ማለት አይችልም እንዴ? ይችል ነበር። ውዳቂ ማለት አይችልም እንዴ? ይችል ነበር። ወድቃለ። እሱ ግን ምን አላት? እናት። የማይገልህ ነገር ሁሉ የበለጠ ጠንካራ ያደርግሃል ይላሉ። እንዲህ ሆኛለሁ፣ ግን ምን ብያለሁ? ይቅር ብያለሁ። ይቅር ያላላችሁትም ነገር ነፍሳችሁ ላይ ሸክም ነው የሚሆነው። ራሱ አይለቃችሁ። ምን እስካለቀቃችሁት ድረስ። ያልተፈተነ ሰው እኮ በጣም ከባድ ነው። ቢወድቅ ድንገት አወዳደቁ ከባድ ነው የሚሆነው። ነገሮቻችሁ እንዲሁ ቀሎ ብቻ እንድታገኙ ሁሌ አትሞክሩ። ሁሌ አይሆንም። ይልቁንም በነገሮቻችሁ ላይ እናንተ ጠንካራ ሆናችሁ ለመገለጥ እግዚአብሔር ይርዳችሁ። ዛሬ በአንድ ሰው ሕይወት ውስጥ እግዚአብሔር አዲስ ጅማሬ ዘፍጥረት ምዕራፍ 3 ቁጥር 1 ጀምሮ አነባለሁ። እንደምታውቁት አድርጋችሁ እንዳትሰሙኝ። ታዲያ ቃሉን አታውቁትም ማለት አይደለም። ዛሬ ደግሞ ሊገለጥ ያለበትን አታውቁት። ሁሌ አዲስ ስለሆነ የእግዚአብሔር ቃል አሜን፣ አይለመድም። ለዚህ እኮ ነው የእግዚአብሔር ቃል ሁል ጊዜ የምንሰማው። ሁል ጊዜ እንደ ማንኛውም መጽሐፍ አይደለም። የእግዚአብሔር ቃል በመጽሐፍ ቢመጣልንም ከመጽሐፎች ውስጥ አንዱ አይደለም። መጽሐፍ ጸሐፊዎች መጽሐፉን ከጻፉ በኋላ መጽሐፉ ከነሱ እጅ ይወጣል። መጽሐፉና እነሱ አይገናኙም። ይሄ መጽሐፍ ግን ሁልጊዜ እግዚአብሔር እዛው አለ ውስጡ። የእግዚአብሔር ቃል ልዩ የሚያደርገው እንደሱ ደራሲው እዛው አለ፣ ጸሐፊው እዛው አለ፣ አብሮ ነው ያለው። እንደ ሰው አይደለም። ዕውቀታቸው ብቻ ነው ሰው ጋር የሚገባው። የሌሎች መጽሐፍ አእምሯቸው ብቻ ነው በዛ በቃል ውስጥ አመለካከት አረዳዳቸው የሚሄደው። እግዚአብሔር ግን እሱ ራሱ እዛ ቃል ውስጥ አለ እና እግዚአብሔርን ቃል ውስጥ ታገኙታላችሁ። ለዚህ ነው ሲናገርም መዝሙር በቅንፍ 103 ላይ በቃል ውስጥ ድምፁን የምትሰሙ መላእክቶቹ ይላል። በቃል ውስጥ ምኑን ድምፅ? የማንን ድምፅ? ቃል ውስጥ ራሱ ያወራል ማለት ነው። እግዚአብሔር አለ በቃል ውስጥ ድምፁን የምትሰሙ እና አሁንም በምትሰሙት ውስጥ የእግዚአብሔር ድምፅ አለ፣ የእግዚአብሔር ሕልውና አለ፣ የእግዚአብሔር መገኘት አለ። የእግዚአብሔር ቃል ሲገለጥ ሕይወት ይቀየራል። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። ሴቲቱም ለእባቡ አለች፣ በገነት ካለው ከዛፍ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም። እባቡም ለሴቲቱ አላት፣ ሞትን አትሞቱም። ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ። የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ። እነርሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክን ድምፅ ገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። እርሱም አለ፣ በገነት ድምፅህን ሰማሁ፣ ራቁቴንም ስለሆንኩ ፈራሁ፣ ተሸሸኩም። እግዚአብሔርም አለው፣ ራቁትህን እንደሆንክ ማን ነገረ? ከእርሱ እንዳትበላ ካዘዝኩህ ዛፍ በውኑ በላህን? አዳምም አለ፣ ከእኔ ጋር እንድትሆን የሰጠኸኝ ሴት እርሷ ከዛፉ ሰጠችኝና በላሁ። እግዚአብሔር አምላክም ሴቲቱን ይህ ያደረግሽው ምንድን ነው አላት። ሴቲቱም አለች፣ እባብ አሳተኝና በላሁ። ቁጥር 14 እግዚአብሔር አምላክም እባብን አለው፣ ይህን ስላደረግህ ከእንስሳት ከምድር አራዊትም ሁሉ ተለይተህ አንተ የተረገምህ ትሆናለህ፣ በሆድህም ትሄዳለህ፣ አፈርንም በሕይወት ዘመን ሁሉ ትበላለህ። በአንተና በሴቲቱ መካከል በዘርህና በዘርዋም መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ለሴቲቱም አለ፣ በጸነስሽ ጊዜ ጭንቅሽን እጅግ አበዛለሁ፣ በጭንቅ ትወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል፣ እርሱም ገዥሽ ይሆናል። አዳምንም አለው፣ የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝኩህ ዛፍ በልተሃልና ምድር ካንተ የተነሳ የተረገመች ትሁን። በሕይወት ዘመንህ ሁሉ በድካም ከእርሷ ትበላለህ። እሾክና አሜኬላን ታበቅልብሃለች፣ የምድርንም ቡቃያ ትበላለህ። ወደ ወጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ፣ አፈር ነህና ወደ አፈር ትመለሳለህና። አዳምም ለሚስቱ ሔዋን ብሎ ስም አወጣ፣ የሕያዋን ሁሉ እናት ናትና።
እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው፣ አለበሳቸውም። እግዚአብሔር አምላክም አለ፣ እነሆ አዳም መልካምንና ክፉን ለማወቅ ከእኛ እንዳንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር። ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው፣ የተገኘባትንም መሬት ያርስ ዘንድ። አዳምንም አስወጣው፣ ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልንና የምትገለባበት የነበልባል ሰይፍን በኤደን ገነት ምስራቅ አስቀመጠ። የምናየው አዳምም ለሚስቱ ሔዋን ብሎ ስም አወጣ። የሕያዋን ሁሉ እናት ናትና ሔዋን ብሎ ስም አወጣላት ከነ ምክንያቱ የሕያዋን ሁሉ እናት ናትና። ይሄ የሆነው በማግስቱ። እዚህ ጋር አሁን የክፋት ንግግር ታያላችሁ። አዳም ላይ የክፋት ንግግር አለ? የለም። ቁጣ ታያላችሁ? የለም። ቂም ታያላችሁ? የለም። ጥላቻ ታያላችሁ? የለም። እንደውም ተነበየባት። የሔዋን ሁሉ እናት ናትና ማን ትበል? ሔዋን ትባል ብሎ ስለ ፊውቸሯ ሁሉ ተናገረ። ስለ ማንነቷ ተናገረ። አንድ ነገር ልላችሁ ነው፣ ርዕሱን ልንገራችሁ ዛሬ ባጭሩ የምናይበት። አዲስ ጅማሬ ካለፈው የቀጠለ ቢሆንም ባለፈውና በአዲሱ መካከል ጋፕ የለም። ግን ከየት የቀጠለ ይሆናል? ያለፈውን አቋርጦ አዲስ ምን ማለት መጀመር ነው። እዚህም ጋር አዳምን ስታው አዲስ ጅማሬ ነው። ለሔዋን ለዛች ለሴቲቱ ሔዋን የሕያዋን ሁሉ እናት ብሎ እናት ነች። ችኮ እናት ትርጉሙ ምንድነው? እስቲ ይግባችሁ። እናት የምትወልድ ብቻ ነች? የምታሳድግም ነች፣ የምትመገብም ነች፣ የምትንከባከብም ነች አይደል? የምትመች ነች፣ የምታሳርፍ ነች፣ የምትታመን ነች፣ ብዙ ነች እናት። እንዲህ ብሎ ስም ያወጣላት ከኋላ ግን ጎድተዋለች። የሰማችሁ ነው። አዳም ሲፈጠር በእግዚአብሔር መልክ በእግዚአብሔር አምሳል የተፈጠረ ሰው፣ ምድርን ግዛ፣ አብጅ፣ አስተዳድር ተብሎ የተፈጠረ ሰው፣ እረፍት ላይ እንዲኖር የተፈጠረ ሰው ነው። ደስ ብሎት ተንደላቆ እንዲኖር የተፈጠረ ሰው ነው። ይህንን ሁሉ ሔዋን አሳጥተዋለች። እግዚአብሔርም ሲጠይቀው ምን አደረግክ ሲለው አትብላ ካልኩህ በላህን ሲለው ማን በላኝ ነው ያለው? ሔዋን። ይሄ ሁሉ እያለ እዛ ጋ ቂም አልያዘም፣ እዛ ጋ ሕይወቱን አላቆመም፣ እዛ ጋ ተስፋ አልቆረጠም። እዛ ጋ ያለፈውን ነገር እያሰበ እያሰላሰለ እሷ ላይ የምሬት ቃል አላወጣም፣ አልተጠቀመም። ምንም እንዳልተፈጠረ አዲስ ነገር ጀመረ። ምን ነበር የደረሰበት? የእግዚአብሔርም ቃል ይላል አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 14 የተታለለ አዳም አይደለም፣ ሴቲቱ ነች ተታላ በመተላለፍ የወደቀችው ይላል። እሷ ተታላ አታለለችው፣ እሷ ወድቃ እንዲወድቅ አደረገችው። እግዚአብሔር ቃል ነው የሚለው። የሰማችሁ ነው። ግን አሁን ለእሷ እዚህ ጋር የሚናገረው ነገር ከጀርባው እንዲህ ያደረገችበት አይመስልም። ጌታ ስሙ ይባረክ። አይመስልም ምንም የተደረገበት። ለዚህ ሁሉ ምክንያቷ ማን ነች? ሔዋን ነች ብሏል። እሱም ራሱ ሲጠየቅ መልሷል። ከአንተ ጋር ትሁን ብላ የሰጠኸኝ እሷ ነች ያሳተችኝ፣ እሷ ነች ያበላችኝ። ወሰደች፣ በላች፣ እሱንም ምን አለችው ነው የሚለው? አበላችው ነው የሚለው። ተመልከት። ለሱ አልታመነችለትም፣ ለራሱም ለአዳም፣ ለእግዚአብሔር ብቻ አይደለም፣ ለአዳምም አልታመነችም። የማይበላውን መበላት የሌለበትን በልታ አብልተዋለች። ከዛ ሁሉ ክብር እንዲወድቅ እንዲጎድል ምክንያቷ ማን ነች? ሔዋን ነች። ግን ሁሉን ነገር እዛ ጋር አቆምና አዲስ ምዕራፍ የሆነውን ልብ በሉ። የመጀመሪያው ነገር ከእግዚአብሔር ጋር ያለው ህብረት ምን አለ? ተበላሸ፣ ተቋረጠ። ሁለተኛ በራሱ ማንነት ኪሳራ ደረሰበት። ከገዢነት ወደቀ፣ ከበላይነት ወደቀ፣ ከአስተዳዳሪነት ወደቀ። እሱ ብቻ አይደለም። ሶስተኛ የማን ተገዢ ሆነ? የዲያብሎስ ተገዢ ሆነ። በአራተኛ ደረጃ ድሃ ሆነ፣ የመጨረሻ ድሃ ሆነ። ከዛ ወጥቶ ምንድን ነው? ጥረህ ግረህ በወዝህ ብላ ነው ያለው። የመጨረሻ ድሃ ሆነ። ከእግዚአብሔር ጋር ያለው ህብረት ለመበላሸቱ ምክንያት ነች። ከክብሩ ለመጉደል ምክንያት ነች። ለሰይጣን ለመገዛት ምክንያት ነች። ለመደየት ምክንያት ነች። ለመሞቱ ምክንያት ነች። እሱ ብቻ አይደለም፣ ትውልዱ ሁሉ ነው የሞተው። ሮሜ ምዕራፍ 5 ቁጥር 14ን ስታነቡ አዳም ሊመጣ ላለው ዘር ምሳሌ ስለሆነ ኃጢአት ያልሰሩት ላይ ሁሉ ሞት ምን አለባቸው ይላል? ነገሰባቸው። ኃጢአት ባልሰሩት ላይ ሁሉ ከማ የተነሳ? ከአዳም የተነሳ። ይሄ ሁሉ ደርሶበታል በሷ። ወደ ፍቻ አልሄደም፣ ወደ ጸብ አልሄደም። የሰማችሁ ነው። ይሄ ሁሉ እያለ አዲስ ጅማሬ ግን ጀመረ። በቃ አልቋል። ያኛው አበቃ። እዛ ጋር መቆም አልፈለገም። አንቺ አሁን ምንድነሽ አለ? የሔዋን ሁሉ ምን እናት ትባያለሽ ብሎ ምን አላት? ሔዋን ስም፣ ቆንጆ ስም፣ እናት የሚል ስም አወጣላት። ይሄንን እናትነትን ግን ዲፋይን አያደርግም የእሷ ስራ ከጀርባ ያለው።
እናት የልጆቿን ወይም እጇ ላይ የገባውን ባደራ የገባውን ክብር ትጠብቃለች። የማይገባ ቦታ እንዲሄድ አታደርገውም። ከእግዚአብሔር እንዲጣላ አታደርገውም። እየሰማችሁ ነው? የእናትነትን ስም ዲፋይን አታደርግም ይቺ ሴት። እሱም ብቻ አይደለም ደግሞ በሕይወት ዘመኑ ሁሉ ሲኖር ምድር ካንተ የተነሳ ምን ያለች ትሁን አለው፣ የተረገመች ትሁን አለውን። እሾክና አሜኬላ ታብቅልብህ። ከዛች ቀን ጀምሮ ምን አለ? እሾክ አለ። ከዛች ቀን ጀምሮ ምን አለ? አሜኬላ አለ። አንድም ቀን ግን ተሳስቶ ይሄ ሁሉ ባንቺ ነው የደረሰብኝ የሚል የለም። የኋላውን ዘጋና በአጠቃላይ አዲስ ጅማሬ ገባ። ልክ እሱ ያንን አንቺ የሕያዋን ሁሉ እናት ነሽና ሴት ትባያለሽ ሲል ያለፈው ነገሯ ምን አድርጓል ማለት ነው? ይቅርታ አድርጓል። ጌታ ስሙ ይባረክ። አየህ፣ ሁል ጊዜ አዲስ ጅማሬ የሚኖረው ላለፈው ነገር ምን ሲያገኝ ነው? ይቅርታ። የይቅርታ ጉልበት ነው ያለፈውን ነገር ቆርጦ አዲስ ጅማሬ ሊያመጣ የሚችለው። ይቅርታ ካለፈው ጉዳት ይሽራል፣ ለሚቀጥለው በረከት ደግሞ ያዘጋጃል። ለማን እንደሆነ ባላቅም አንዳንዶቻችሁ ትምህርት ይሆንላችኋል፣ ለአንዳንድ ሰው ግን ደግሞ መልእክት ራሱን ያገኘዋል። አንዳንዶቻችሁ በእንዲሁ በሰው የተጎዳችሁ ልትኖሩ ትችላላችሁ። ዛሬ ላይ እንዲህ መሆኔ የከሌ የከሊት የእሷ እጅ ነው፣ እነሱ ናቸው እንዲህ ያደረጉኝ ልትሉ ትችላላችሁ። ያንን እየደጋገማችሁ እያነሳችሁ ያንን እያሰባችሁ በዛ እየተማረራችሁ ከኖራችሁ አዲስ ጅማሬ በሕይወታችሁ አይኖርም። ከኋላው ካልተለያያችሁ ወደፊት መቀጠል አትችሉም። ከኋላው የምትላቀቁበት አቅም ካላችሁ ወደፊት የምትሄዱበት ጉልበት አላችሁ። ወደፊት የምትዘረጉበት ኃይል ከኋላ የተላቀቃችሁበት ልክ ይወስነዋል። ማንም ሰው በዚች ምድር ላይ ያለ ጉዳት አይኖርም። ይህን አረጋግጥላችኋለሁ። ይወደኛል ያላችሁትም ሊጎዳችሁ ይችላል አንድ ቀን መጉዳት ሳይፈልግም። ሔዋን እኮ አስባ ልትጎዳው ፈልጋ አይደለም የጎዳችሁ፣ ግን ተጎድቷል። በሷ ግን ፈልጋ ነው እንዴ? ፕሮግራም ሆና ነው እንዴ ልትጎዳው? በፍጹም አይደለም። ሰይጣን እንደሸነገላት እንደሷው አይኑ እንዲከፈትላት ነው። ግን ምን ብለዋለች? አንዳንድ ጊዜ ሰዎች የሚሄዱበት መንገድ ትክክል ሳይሆን ይቀርና እነርሱ አይን መልካም መስሏቸው የሚያደርጉት ሰዎች ላይ ምን ይፈጥራል? ጉዳት። ማንም ሰው ሳይጎዳ በዚች ምድር ላይ ሊኖር አይችልም። በፍጹም አይችልም። በአስተሳሰብ ልትጎዱ ትችላላችሁ። በኑሮ ባካሄድ ልትጎዱ ትችላላችሁ። በግንኙነት ልትጎዱ ትችላላችሁ። በምንም መልኩ ሰው ከጉዳት ሊርቅ አይችልም። ጉዳቱን አቅፎ የሚኖር ሰው ደግሞ ወደፊት ሊራመድ አይችልም። ሸክም ነው ጉዳት። ይይዛል፣ ይገድባል፣ ይወስናል። በራሱ ደግሞ ጉዳት አይለቃችሁም ካለቀቃችሁት በስተቀር መቼውም አይለቃችሁም። ለምን? ጉዳት ምን ውስጥ ነው የሚቀረው? ስሜት ውስጥ ይቀራል። ስሜት ሁልጊዜ ከእናንተ ጋር ነው ያለው። ሁሌ በስሜት ውስጥ ነው የምትኖሩ። ያ በውጭ የተደረገባችሁ ነገር አፌክት የሚያደርገው የውስጥ ስሜታችሁን ነው። በቀላሉ አይተዋችሁ። ግን ከዚህ ከአዳም በጣም ብዙ ነገር እንማራለን። በሰው ሕይወት ታሪክ እንደ አዳም የደረሰበት ማንም ሰው ሊኖርም አይችልም። ግን በስንት ሰው ደረሰበት? በአንድ ሰው። በምኑ? በሚስቱ በአካሉ። ልብ በሉ፣ እግዚአብሔር ሁለቱን አንድ ሲያደርጋቸው ምን አለ? ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል። የተጣበቀችው ሴት ለምን ሆነችበት? ለጉዳት ሆነችበት። ጉዳቱ በተጣበቀችው ልክ ነው የሚሆነው። አንዳንዴ የቀረባችሁም የቅርብ ሰውም ሲጎዳችሁ ጉዳቱ በቅርበቱ ልክ ነው የሚሆነው። ቀላል አይደለም የሚሆነው። ይሄ ሁሉ እያለ አዳም ምን አደረገ? ያለፈውን ተወና አዲስ ጅማሬ። ጌታ ስሙ ይባረክ። እግዚአብሔር ዛሬ ለሚሰማ ሰው በሕይወቱ አዲስ ጅማሬ ያደርጋል። እግዚአብሔር የእውነት ያደርጋል። ልክ አዳም ያንን ሲያደርግ፣ አዳም ለሚስቱ ሔዋን ብሎ ስም አወጣ፣ የሕያዋን ሁሉ እናት ናትና። ልክ አዳም ይሄንን ሲያደርግ እግዚአብሔርን አንቀሳቀሰው። ይቅርታ። እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው፣ አለበሳቸውም ይላል። የማንን ተከትሎ? የአዳምን ይቅርታ። ጌታ ስሙ ይባረክ። እዚህ ጋር ትልቅ ለሰው ልጆች ሁሉ መሰረት ነው የተደረገው። አንደኛ ዕብራውያን ላይ እንዳያችሁት ጥላ ነው የዕብራውያን። ይሄ ያለ ደም መፍሰስ የኃጢአት ስርየት የለም። እዚህ ጋር ነው የጀመረው። ለወደቀውም ሰው ደግሞ ጸጋን ያለበሰበት እዚህ ጋር ነው የጀመረው። ምንን ተከትሎ? ይቅርታን ተከትሎ። አዳም ይቅር የማለት አቅም ባይኖረው ኖሮና እዛ ጋር ቢቀር ኖሮ እግዚአብሔር ሊመጣ ላለው በጥላ በራሱ አርዶ ደም አፍስሶ እንደገና ደግሞ የከብት ቆዳውን ምን አይለውም ነበር? አለብሰውም ነበር። ለዚህ አይደል እንደ ጌታችን ራሱ መጥቶ ሲያስተምር እንዲህ አለ፣ ይቅር ብትሉ የሰማይ አባታችሁ ምን ይላችኋል? ይቅርታ ቀላል አይደለም። በደንብ ስሙኝ። ከይቅርታ ደግሞ ምህረት ጠበቅ ይላል። ከምህረት ደግሞ ስርየት ይበልጣል። ይቅርታና ምህረት ሰዎች ከሰዎች ጋር፣ ሰዎች ከእግዚአብሔር ጋር፣ ስርየት ግን
የእግዚአብሔር ብቻ ነው። ማንም ሰው ስርየት ሊያደርግ አይችልም። ይሄ የማ ብቻ ነው? የእግዚአብሔር። እዚህ ጋር ግን ለእነ አዳም ደም አፍስሶ ቁርበት ሲያለብሳቸው፣ ቆዳ ሲያለብሳቸው ስርየት አይደለም ያደረገላቸው፣ ምህረትም አይደለም ያደረገላቸው። ምንድን ነው ያደረገላቸው? ይቅርታ። የሚገባችሁ ሶስቱንም ስበትንላችሁ ነው። ይቅርታ በሰውና በሰው መካከል እንኳን ይቅር ሲል በበዳይና በተበዳይ መካከል ምን ያደርጋል? ሰላም ያደርጋል። የተሰራው ስራ ግን እንዳለ ነው። ለዚህ ነው ኃጢአት ባልሰራነው ሁሉ ላይ የአዳም የተቆጠረብን። በአዳምና በእግዚአብሔር መካከል ሰላም መጣ እንጂ የተሰራው ስራ ፍትህ አላገኘም፣ ፍርድ ላይ አልቀረበም፣ አልመጣም፣ ምህረትም አላገኘም። ግን ምን ሆኗል? ሰላም። ይሄ የሰላሙ ምልክት ነው። ራሱ እግዚአብሔር አርዶ ያረደውን የእንስሳውን ልብስ ሲያለብስ እርቃናቸውን ሲሸፍን ምንድን ነው በመካከላቸው ያለ? ቁጣው ምን ብሏል? አሁን በርዷል። ነገራቸው ግን እንደተያዘ ነው። ለዚህ ነው ዘዳግምም ላይ ስታነቡት፣ ዘጸአትም ላይ ስታነቡት የአባቶችን በደል እስከ 3 እና 4 ትውልድ ድረስ ምን እላለሁ አለ? አመጣለሁ አለ፣ ጠብቃለሁ አለ። የአባቶችን ኃጢአት ይሰራሉ፣ ቁጣው ይበርዳል። ነገሩ ግን ምን አላለም? ስርየት አላገኘም ወይም ምህረት አላገኘም። እዚህ ጋር ለሰዎች ትንሽ ነው የሚከብደው። ምህረት ደግሞ ከዚህ ትንሽ ከበድ ይላል። ምህረት ከፍርድ በኋላ የሚደረግ ነገር ነው። ከተፈረደ በኋላ ትቼልሃለሁ፣ የምትቀጣው የምትከፍለው ዋጋ የለም። አሁን ለምሳሌ የምድር መንግስታቶችም ፍርድ ተፈርዶባቸው ለታሰሩ ሰዎች ምህረት የሚያደርጉት መቼ ነው? ከምን በኋላ ነው? ከፍርድ በኋላ ነው። የሰማችሁ ነው። ከዛ በኋላ ቅጣቱ ምን ይላል? ይነሳል፣ ይቀራል። ሰዎቹ ውስጥ ግን እስቲላል ይቅር የተባለም አለ፣ እዚህ ውስጥ መጸጸት አለ። ምህረት የተደረገለትም አለበት፣ እዚህ ውስጥ መጸጸት አለ። ስርየት ግን እንደሱ አይደለም። ስርየት ዲፕ ነው። እሱን ካልተረዳን ይቅርታም ምህረትም ስርየትም ይደበላለቅብናል። እንደሱ አይደለም። ስርየት ልብ በሉ፣ እግዚአብሔር አምላክ ኃጢአትን፣ በደልን፣ መተላለፍን ሁሉ ድምስስ አድርጎ ካነሳ በኋላ ህሊናን ያጥባል። ከዛች ሰዓት ጀምሮ ሰው በደለኝነት አይሰማው። አሜን አላችሁ? ይወጣል። ልክ እንደዚሁ እንዳለው ኢሳይያስ 43 ላይ በደላችሁን መተላለፋችሁን ደግሜ አላስበውም አለ። ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችሁን ከናንተ አርቀዋለሁ አለ። ከናንተ ማለት ምን ማለት ነው? የበደለኝነት ስሜት እናንተ ውስጥ የኃጢአተኝነት ስሜት አይሰማችሁም። ሮሜ 4 ላይ እንደዚህ ነው ያለው። በደሉም አይቆጠርበት ኃጢአቱ ይቅር የተባለ ሰው ምንድን ነው አለ? ብፁዕ ነው አለ፣ ምስጉን ነው አለ። እግዚአብሔር በደሉን የማይቆጥርበት ሰው። ጌታ ስሙ ይባረክ። አሜን በሉ ባካችሁ። አሁን እኛ ይቅርታንም አግኝተናል ከእግዚአብሔር፣ ምህረትንም አግኝተናል ከእግዚአብሔር። የበለጠው ግን ምን አግኝተናል? ስርየት። እዚህ ጋር እኮ ቆሞ እንዲህ በደስታና በድፍረት የሚናገረው ሰው ፊት ለፊታችሁ የምታዩት ይሄ ሰው ምንም ሳይሰራ እኮ ያለፈ ሰው ሆኖ አይደለም፣ ስርየት የተደረገለት ሆኖ ነው። አሜን በል እባክህ። በእግዚአብሔር ፊት ምን አይሰማ? ጊልቲ ኮንሸስ የለም። ሃሌሉያ። ጌታ ስሙ ይባረክ። ለዚህ እኮ ነው ዕብራውያን ምዕራፍ 9 ቁጥር 14 ላይ ሕያው እግዚአብሔርን ታመልኩ ዘንድ ሕሊናችሁን ከሞተ ሥራ የኢየሱስ ደም ምን ይለዋል አለ? ያነጻዋል። አሜን አላችሁ? ልክ እግዚአብሔር ጋር የኛ ኃጢአት ተመዝግቦ እንደማይቀመጥ ሁሉ ሕሊናችን ውስጥ ምን አይልም? አይቀመጥም። ምን ሲኖረን? ስርየት ሲኖረን። በቃ እንከን አልባ። ጌታ ስሙ ይባረክ። ይህንን የኢየሱስ ደም ብቻ። ክብር ለኢየሱስ ይሁን። አሜን በሉ ባካችሁ። ደሙን ስታስቡ ይህንን አትርሱ። ያለ ነቀፋ ያለ ነውር በፊቱ በፍቅር እንሆን ዘንድ በክርስቶስ ኢየሱስ መረጠን ሲል እውነት እኮ ነው። አንተም ውስጥ አይኖርም፣ እግዚአብሔርም ጋር አይኖርም። ለምን? የደሙ ጉልበት ያንን የማጥፋት የመደምሰስ አቅም አለው። ኃጢአትን ማስወገድ ብቻ ሳይሆን ሕሊናን ያጥባል። እዚህ ውስጥ አይመዘገብም። ልብ በሉ፣ ከዚህ በፊት ተምረነዋል። ዮሐንስ ምዕራፍ 8 ላይ እነዛ ፈሪሳውያን አንዲት ሴት ይዘው መጡ። ምን ስትል አገኘን ብለው? ስታመነዝር አገኘን ብለው ይዘው መጡ እና ሙሴ እንደዚች አይነቷን በሕግ ፈርዶባታል፣ በድንጋይ ተወግራ ትሙት ብሏል። አንተስ ምን ትላለህ አሉ። ጎንበስ አለና ጻፈ። ከናንተ ኃጢአት የሌለበት አስቀድሞ ምን ይበል? ይውገር። ሁሉም ምን ይዟል? ድንጋይ ይዟል። እና ፈቀደላቸው። ምን በሉ አለ ማለት ነው? ውገሯት አለ። ግን ምን የሌለበት? ኃጢአት የሌለበት ከናንተ ይውገራት አለ። አስቀድሞ ድንጋዩን ይጣል አለና ጎንበስ ብሎ መጻፍ ጀመረ። እያንዳንዱ በህሊናው ምን አለው ይላል? ወቀሰው። አየህ፣ ምን አላገኙም ማለት ነው? ስርየት አላገኙም። ወይ ጉድ! ጌታ ስሙ ይባረክ። ሁሉም ድንጋዩን ቁጭ አድርጎ ሄደ። እያንዳንዱ የሚለው በእኔና በእሷ መካከል ምንም ልዩነት የለም እያለ ነው የሄደው። ሃሌሉያ! የሰማችሁ ነው ልላችሁ የፈለግኩት። እሱ ውስጥ ሌላ ጊዜ በዝርዝር በደንብ እናወራዋል። ይህን ስርየትን በደንብ
አንድ ጥቅስ ብቻ ልጨምርላችሁ። ቆላስይስ ምዕራፍ 1 ቁጥር 13 እና 14ን ስታነቡት እርሱ ከጨለማው ስልጣን አዳነን። ከምን ስልጣን አዳነን? ቆይ አሁን ቀጥሎ የምነግራችሁን ስትሰሙ ነው ከምን እንዳዳናችሁ የምታውቁት። እርሱ ከጨለማው ስልጣን አዳነን ቤዛነትን፣ እርሱንም የኃጢአትን ስርየት ወዳገኘንበት ወደ ልጁ የፍቅር ልጁ መንግስት ምን አለን? አፈለሰን። እንግዲህ የፈልሰን ስንገባ እኛንን እንጂ የገባ ነው የኃጢአት ዶክመንት ከኛ ጋር ተያይዞ ፋይል ተደርጎ አልገባን። አሜን አትሉም? ባለፈው እንዲያደርገ ነበር የለም፣ ዶክመንት የለም፣ ምንም የለም። ይህ ስርየት የሆነው ያለፈው ኃጢአታችን፣ ስርየት የሆነው የአሁን ኃጢአታችን፣ ስርየት የሆነው የሚመጣው ሁሉ ኃጢአታችን። ምክንያቱም ያለ ደም መፍሰስ የኃጢአት ስርየት የለም። አንዴ የፈሰሰው የክርስቶስ ደም ምን ለማምጣት ነው? ስርየት። ስለዚህ ለዘላለም ይሰራል ማለት ነው። አሜን አትሉም? እስቲ ለዘላለም ይሰራል በል እስቲ። ታዲያ እሺ አሁን ተውት ሁሉንም። አሁን የትኛው ጽድቃችሁ ነው በአብ ቀኝ ሊያስቆማችሁ የሚችል? አሁን የዛሬን ንገሩኝ። የዛሬን ቅድስናችሁን፣ የዛሬን ፐርፌክሽናችሁን ንገሩኝ። የዛሬ ይህ አስተሳሰባችሁ ከእግዚአብሔር ቃል ጋር ላይንድ ሆኖ እስቲ ንገሩኝ። ማን ነው? በግምት እንስታለን፣ በትርጉም ተው ሳትናገር አስበን እንስታለን። ናት ነገር ያ ሁሉ ወንድሜ ምን ስለተደረገልን? ስርየት። እዚህ ጋር ግን ምንድነው የተደረገለት? ይቅርታ። ምክንያቱም የበጎች ደም ወይም የእንስሳ ደም የኃጢአት ስርየትን ሊያመጣ አይችልም። ይቅርታን ግን ያደርጋል። ስለዛ ስለፈሰሰው ደም በእግዚአብሔርና በቃየል መካከል ያለው ሰላም ምን ብሏል? ተጠብቋል፣ ተመልሷል። ቃየል በዚህ በይቅርታ ጉልበት አዲስ ጅማሬ በህይወቱ ከሆነ ስርየት ያገኘን ሰዎች እኛ እንዴት ነው በህይወታችን አዲስ ነገር የማይሆነው? እዛ ጋር ከሁሉ ነገር አብቅቶ ነበር። ከዛ በኋላ አይደል እንዴ አዳምና ሔዋን የተዋወቁት? ከዛ በኋላ አይደል እንዴ ልጅ የወለዱት? አይደለም ወይ? አሁን ዛሬ ትልቁ ነገር ምንድነው? በእያንዳንዷ አቅጣጫችሁ አዲስ ጅማሬ እንዲኖር ያለፈውን ምን በሉ? ይቅር። ይቅርታ ካለፈውና ከተጎዳህበት ወደፊትና ወደሚጠቅምህ የሚያሻግርህ። አንተ በይቅርታ መንፈስ መንቀሳቀስ ስትጀምር እግዚአብሔርን ደግሞ ያንቀሳቅሰዋል። ይኸውልህ የአዳም ይቅርታ ነው እግዚአብሔርን ያንቀሳቀሰው። ምን ለማድረግ? ለማረድ። ጌታ ስሙ ይባረክ። እርቃንን ለመሸፈን። አየህ ለካ ያለፈውን ጉዳት ይቅር ማለት ካልቻልክ ከእግዚአብሔር አዲሱን መጠቀም ልታገኘው አትችልም። እንቅፋት ነው የሚሆንብህ። በደጋገምከው ልክ፣ ያን ባወራኸው ልክ፣ ባሰብከው ልክ፣ በኖርከው ልክ እንቅፋቶችን እያበዛህ ነው የምትሄደው። የእያንዳንዷ ቀን የበደልን መቁጠር ንግግር ምንድነች በፊትህ? እንቅፋት። የሕያዋን ሁሉ ምን ማለት ጀመረ? እናት። ያቺን ሔዋንን አዳም በዛ ሁኔታ ውስጥ ትናንቱን ረስቶ ዛሬ ምን እያለ ጠራት? እናት። ሔዋን ግን እናት የሚለውን ዲፋይን ልታደርግ አትችልም። የሱ የይቅርታ ልብ ብቻ ነው። በዝርዝር ነግሬያችኋለሁ፣ ምን እንዳደረሰችበት፣ ምን እንዳደረገችው ነግሬያችኋለሁ። እናትነቷን አይገልጥም። እሱ ግን ምን አለ? አሁን እናት። ጌታ ስሙ ይባረክ። አሜን። እስቲ የእናትን ባህሪ ንገሩኝ። ታጋሽ፣ ይቅርታ ባይ እናት፣ መጋቢ እናት፣ መንገድ የምታሳይ እናት፣ ሩህ ነች፣ የመጀመሪያ አስተማሪ። ዝርዝሩን ነው እንደዚህ የምፈልገው። ፍቅርን ራሷን እኮ ሰውነቷን ሰጥታ እኮ ነው። ልጇን እያሰበች እኮ ነው የምትበላው። እናት ከወለደች በኋላ እየሰማችሁ ነው። የምትመርጠው አሁን ለማን ነው? ምግብ ራሱ ለልጇ እኮ ነው። ምህረት የተሞላች ነች። አስቡ እስቲ። እሺ ወደ ኋላ ኑ። እናንተም አድርጋችሁት ሊሆን ይችላል። በዚህ ዘመን ያው የሚማታ ብዙ ወንድም ስለሌለ አባት ልጅን ሊመታ ሲል የት ነው ሮጦ መደበቂያው? እናት ነች። ቀሚስ ውስጥ ይገባል። ምን ይላል? ሂድ በዚህ ውጣ ትለዋለች። እዛ ውስጥ ግባ። ከዛ የት አለ? እኔ እንጃ። በዚህ ሲያልፋ ይቼው ነበር። ደብቃው እኮ ነው። አንቺ ነሽ ተብላ ሁሉ ትመታለች። ስለማ? ስለ ልጇ። አየህ እናት ሲባል ዲፋይኗ መልካምና በጣም ብዙ ነው። በጣም እሷ ጋር ብቻ ያለ እና ይሄ አዳም ያንን ሁሉ አድርሳበት በማግስቱ እናት ሲላት ምንን ነው የሚያሳየው? ይቅርታ። ግን ይቅርታ በማድረጉ ተጎዳ ወይ? ሊጎዳው የሚችለው ምን ነበር? ይቅርታ ባያደርግ የእግዚአብሔርን ክንዳየ፣ የእግዚአብሔርን ይቅር ባይነት አየ፣ የእግዚአብሔርን ይቅርታ ተቀበለ። ያ ለሱ ምን ሆነለት? አዲስ ጅማሬ። ካለፈው ምን አለው? አቋረጠው። ጌታ ስሙ ይባረክ። ነገርኳችሁ። ካለፈውና ከማትፈልጉት የመላቀቅ ያላችሁ ጉልበት ወደ አዲሱ እንድትሄዱ
እሱኑ ነው የምትጠቀሙበት። መላቀቅ ላይ ጉልበት ከሌላችሁ ወደፊት መሄድ አትችሉ። የሰማችሁ ዛሬ ብዙ ነገሮች ሊኖሩ ይችላሉ ውስጣችሁ፣ በጣም ብዙ ነገሮች ወደፊት እልፍ እንዳትሉ የከለከላችሁ፣ የያዛችሁ፣ የገደባችሁ፣ የወሰናችሁ፣ የእግዚአብሔርን እጅ በዛ ውስጥ እንዳታዩ የጋረደባችሁ ሰዎች አላችሁ። ያችን ይቅር ካላችሁ አትዘገዩም። ዛሬ እግዚአብሔር አዲስ ጅማሬ ያደርጋል በሕይወታችሁ። አሜን። ማንን ተከትሎ ነው የሚያደርገው? እኛን። ይቅር ካላችሁ የሰማይ አባት ምን ይላችኋል አለ? ይቅር ይላችኋል። ይቅር ካላላችሁ እግዚአብሔር ምን አይላችሁም አለ? ይቅር አይላችሁም አለ። አየህ፣ ይቅርታ ሰውን እዛ ጋ ያለውን ነገር ስትፈታ፣ በአንተና በሰዎች መካከል ሰላም ሲመጣ አንተ ልብ ውስጥ ይሄ ባለመገናኘት ባለመደራረስ የሚጠበቀውን ሰላም አይደለም እላችሁ፣ እሱ ሰላም አይደለም። ውስጣችሁ ተገናኛችሁም አልተገናኛችሁም ለሰዎቹ ያላችሁ አስተሳሰብ ውስጣችሁ ስሜታችሁን በሰላም ከሞላ ምን አድርጋችኋል? ይቅርታ አድርጋችኋል። አሜን አትሉ? ያኔ ነው የእግዚአብሔር እጅ ምን የሚለው የሚገለጠው የሚታየው። እሱ ለእናንተ ምን ይሆናል ማለት ነው? አዲስ ጅማሬ። ያ የበፊቱን አይቀጥለውም። አዲስ ጅማሬ። አሜን። ጉዳት አይከተላችሁም። አዲስ ጅማሬ፣ በውስጥም በውጭም አዲስ ጅማሬ። ክብር ለኢየሱስ ይሁን። አሜን። የመጀመሪያው ነገር አንድ እዛ ጋር አቋርጡ። ሁለት ስለነዛ ሰዎች አዲስ ስም ስጡ። ጥሩ ስም። ጥሩ ስም ሰጣት እኮ መጽሐፍ ቅዱስም እኮ ይላል በመጀመሪያ የተታለለችና ምን ያለች የወደቀች እሷ ነች እንጂ አዳም አይደለም ይላል። ተላላ ማለት አይችልም እንዴ? ይችል ነበር። ውዳቂ ማለት አይችልም እንዴ? ይችል ነበር። ወድቃለ። እሱ ግን ምን አላት? እናት። አየህ፣ ውስጥህ ከተቀየረ አንደበትህ ይመሰክራል። ምን ስትናገር? መልካምን ነገር ትንቢት ነው የተናገረላት። የእውነትም የሕያዋን ሁሉ ምን ሆነች? እናት ሆነች። ጌታ ስሙ ይባረክ። አንደኛው በአካል ሁለተኛው በመንፈስ። እና አብርሃም ሁሉ የማን ልጆች ናቸው? ንገሩኝ። የሔዋን ልጆች ናቸው አይደል እንዴ? ናቸው እኮ። እግዚአብሔር ራሱ ሲመሰክር እኔ እግዚአብሔር የሕያዋን እንጂ የሙታን አምላክ አይደለሁም። ይሄ ሁሉ ትንቢት እዛ ጋ ነው። ጌታ ስሙ ይባረክ። ተዘረጋ። ክብር ለኢየሱስ ይሁን። አሜን አላችሁ። ዛሬ ለብዙዎቻችሁ የእውነት ነው የምላችሁ አዲስ ጅማሬ ይሆናል። አዲስ ጅማሬ ይሆናል በሉ። በሕይወቴ አዲስ ጅማሬ ይሆናል በሉ። ደገሙና አንድ እንደዚህ ከሰው ጋር ያለ፣ ሁለተኛ ከራሳችሁ ጋር ያለ። አንዳንዱ ሰው ይኑር እንጂ አብሮ ከራሱ ጋር ስቲል ጸበኛ ሆኖ ነው የሚኖረው። ከራሱ ጋር ሁሌ ራሱን ምን እያለ እየወቀሰ ማረባ እያለ እየሰማችሁ ነው። በራሱ ምንም አይል የማይደሰት ራሱን ይቅር ያላለ ራሱን በራሱ ያሰረ ሰው አለ። የኔ ነው ጥፋቱ፣ እዛ ጋር እኔ ነኝ ያጠፋው፣ ሁሌም በቃ ተሳስቻለሁ፣ ሁሌም ልክ አልነበርኩም፣ ሁሌም። ይሄ ሰው ለራሱ ምን አላለም? ይቅር አላለም። አዲስ ጅማሬ ሊያይ አይችልም። አዲስ ጅማሬ ማለት የውስጥም ነው የግንኙነትም ነው። ይታደሳል፣ ለውጥ ይታያል። ዛሬ እግዚአብሔር አዲስ ጅማሬ ያደርጋል። ምንም አትጠራጠሩ። ግን ምን ማድረግ አለብን? ያለፈውን መቁረጥ አለብን። ጌታ ስሙ ይባረክ። አንድ ጊዜ አንድ ሰው ወንጌል ተመሰከረለት። የ40 ዓመት ዕድሜ ነው። መጽሐፍ ሳነብ የውጭ ዜጋ ነው እና ይቅርታ አድርግልኝ ወንድሜ የእግዚአብሔርን ስም ፊቴ እንዳታነሳብኝ አለው ለሚመሰክርለት። ለምን ሲል አልወደውም። ሰውየው ይደነግጣል። እንዴ ለምንድን ነው የማትወደው? በቃ አልወደውም። ሲዘበዝበው መናገር ጀመረ። እጠላዋለሁ፣ በሕይወቴ ያደረገብኝን አረሳም። እግዚአብሔር አዎ። እንዴት? ታሪኩን ልንገርህ፣ ግን ህመሜን ነው የምትቀሰቅስብኝ። ግድ የለም ንገረኝ። ለእኔ ስትል እናት ነበረችኝ፣ እንደ ሰው የምትወደኝ የምወዳት፣ ደስታዋ የሆንኩ ደስታዬ እና የ7 ዓመት ልጅ ሆኜ እናቴን ወሰደብኝ እናቴን። ከዛን ጊዜ ጀምሮ የ40 ዓመት ሰው ነኝ። በመከራ አለፍኩ። እናቴን ባይወስድብኝ ኖሮ እኔ አልጎዳም ነበር። ጨካኝ ነው። አንተ እንደምትለው ሩህሩህ አይደለም። እኔ ጭካኔውን ነው የማውቀው። እንደወሰዳት በምን አወቅ? ቄሱ ነግረውኛል። ምን ብለው? ስትቀበር ነበር እግዚአብሔር ወደ ራሱ ወሰዳት ብለው አሉ። ሰልፊሽ ነው እግዚአብሔር። ይቅርታ አድርጉልኝ፣ እሱ ያለውን ነው። ራስ ወዳድ ነው። ለእኔ አላዘነልኝ፣ አይወደኝም። እኔን ለእኔ ነበር የምጠቅመኝ እናቴ። እኔ ጋ ሆና ቢሆን ኖሮ፣ እሷ ጋ ሆኜ ቢሆን ኖሮ ይሄ ሁሉ መከራ ባልደረሰብኝ፣ ጎዳና እስከወድቅ፣ እንዲህ እስከሆን፣ እንዲያ እንደሆን፣ እንዲህ ባልሆንኩ ኖሮ እናቴ እኔ ጋ ብትኖር። ለማስረዳት ከባድ ነበር አለ። ግን እግዚአብሔር እንዳልወሰዳት ነገርኩታል። በቃ የእያንዳንዱ ሰው የእድሜው ቁጥር ውስን ነች። ያንን በምንም ምክንያት ማራዘም አይቻልም። አሁን አንተስ መቼ እንደምትሄድ ታውቃለህ ስለው ደንገጥ አላለ። አላቅም። እና ስትሄድ ና ብሎህ ነው የምትሄደው? አላቅም። ከዛ በቃ ወንጌልን ሰበከለት። በ40 ዓመቱ እግዚአብሔርን እንደገና ምን አለው? ተቀበለው። ከዛ ይላል ጸሐፊው አሁን ሸምግሏል። በሽምግልናው ኃይለኛ ወንጌላዊ ነው እና የእግዚአብሔርን ፍቅር አሁን ይናገራል።
ይሄ ሰውዬ 40 ዓመት ድረስ ምን ነበር የተከተለው? ጉዳት አይደል? ይሄ የውስጥ ጉዳት። እዚያ ወንጌላዊ ሲነግረውና እዛ ጋር የኋላው ሲቆረጥ አዲስ ጅማሬ። አሜን አላችሁ። እግዚአብሔርን ከዛ በኋላ በጨካኝነት ሳይሆን የሚያውቀው በምንድን ነው? በሩህሩህ። እንደውም እግዚአብሔር መሐሪ፣ እግዚአብሔር ፍቅር ነው እያለ መስበክ ጀመረ። ካለፈው ነገር መላቀቅ ካልተቻለ ከፊት ወዳዘጋጀው መልካም ነገር ሰው በቀላሉ መግባት አይችልም። እንዳይመስላችሁ ከባድ ሁኔታዎች ሊኖሩ ይችላሉ። አስቸጋሪ ሰልፍ ሊሆን ይችላል። በማትፈልጉት አቅጣጫ ይሆናል እያለፋችሁ ያለ ከነገሮች የተነሳ። አንድ ጊዜ አንድ መጽሐፍ ሳነብ ልጅ በጣም ተግዳሮት በዛበትና ማፈግፈግ ሲጀምር አባቱ ዶንት ሙቭ ቢ ኢምፕሩቭ አለው። አትሽሽ፣ በዛው ችግር ውስጥ ግን ራስን ምን በል አሻሽል፣ አሳድግ አለው። የማይገልህ ነገር ሁሉ የበለጠ ጠንካራ ያደርግሃል ይላሉ። ምን የሚልህ ሁሉ what does not kill you makes you strong። እና ምን አድርገው ነው እንግዲህ የመጀመሪያው ነገር እውነቱን አትሸፋፍ ነው። ምን በለው ተቀበለው፣ ግለጠው። ችግሩ ችግር ነው በቃ። ያም ሰውዬ እኮ ስለ እግዚአብሔር ተናገረ አይደል? ለሱ ችግሩ ማን ነበር? ቅድም የነገርኳችሁ ችግሩ ማን ነበር? ራሱ ማን ነው? እግዚአብሔር እኮ ነው ለሱ ችግሩ። 40 ዓመት ሙሉ ምን ካለው የተነሳ ከሰማውና ካለፈበት የተነሳ ገለጠው ችግሩ። ይሄንን ገልጦ ባይናገር ኖሮ ሰውየውም ተናግሮ አሳምኖ መንፈስ ቅዱስን ተቀብሎ ጸጋ ተሞልቶ የእግዚአብሔርን እውነተኛ ማንነት ፍቅር አባት መሆኑን አግኝቶ እንደውም ሕይወቱን ዘመኑን ሰጥቶ እሱም ማገልገል ውስጥ ይመጣ ነበር? አይመጣም። የመጀመሪያው ነገር አትሸፋፍኑ፣ ሞዲፋይ አታድርጉ። ምን በቃ እንዲህ ሆኛለሁ፣ ግን ምን ብያለሁ? ይቅር ብያለሁ። ያለውን ነገር እውነቱን እውቅና ስጡ። ሆድ ይፍጀው አይባልም። የሰማችሁ አይፈጀው፣ እንደውም ሆድን ይፈጃል፣ ያቃጥላል፣ መርዝ ነው፣ ይበላል፣ ቅንቅን ነው። የመጀመሪያው እውቅና ስጡ። ያለውን ነገር በቃ ተቀበሉት። አንዴ ሳይኮሎጂ ስማር አንገር ማኔጅመንት ተምሬያለሁ። በጣም ነው የምወደው። የመጀመሪያው ነገር በቃ መናደድህን ምን በል ነው እመን። እዛ ውስጥ ሆነህ ይቅር በል። ሶስተኛ ወደፊት ተራመድ፣ አትቁም። ምክንያቱም አንተ ካልቆረጥከው አይቆረጥም፣ አንተ ካልለቀቅከው አይለቅህም። እንደ ምሳሌ ልንገራችሁ። 5 ኪሎ ምናምን ያዛችሁ ስትጀምሩት ለብዙዎቻችሁ ከባድ ላይሆን ይችላል። 5 ኪሎ ይዛችሁት ረጅም በቆያችሁ ወይ በሄዳችሁ ልክ ምን ይላችኋል? ይከብዳችኋል፣ ትዝላላችሁ አይደል? እቃው ብቻ አይደለም፣ የራሳችሁም ሰውነት ምን እያላችሁ ይመጣል? እየከበዳችሁ ይመጣል። ሲከብዳችሁ ይለቃችኋል አውቆ ወይስ ትለቁታላችሁ? እንዲሁ ነው። ይቅር ያላላችሁትም ነገር ነፍሳችሁ ላይ ሸክም ነው የሚሆነው። ራሱ አይለቃችሁም። ምን እስካላላችሁት እስካለቀቃችሁት ድረስ። ለምንድን ነው የመጀመሪያው እውቅና ስጡ ያልኩበት? አንዳንድ ሰው በመሸሽ ነው የሚኖረው። ግን ያንን በመሸሽ አይደለም የምታመልጠው፣ አይፈታም በመሸሽ። ከሐሳቡ ያሸሸዋል፣ ላለማስታወስ፣ ላለማሰብ፣ ሰዎችም እንዳያነሱት እኔ እሱን ሁለተኛ መልሼ ማሰብ ያንን ነገር በቃ እንትኑ ራሱ አሁን እንዳሁን ነው የሚታየኝ፣ ማሰብ አልፈልግም። ይሸሹታል። መጣል አይችሉም። እዛ ደረጃ አይደርሱም። መግለጥ ነው የሚያስፈልገው። በቃ መጋፈጥ። ልክ እንደ ምሳሌ ይሁንላችሁ ቅድም ያልኩት ዶንት ሙቭ ቢ አትሽሽ፣ ግን ራስን ምን በል አሻሽል። አይገልህም። የማይገልህ ነገር ሁሉ ምን ይላል አልኳችሁ? የበለጠ ምን ይልሃል? ያጠነክርሃል። ለምሳሌ እስቲ ይኸው ለምሳሌ ልጆች ትምህርት ቢከብዳቸው እንዳቅማቸው ስለከበዳቸው ይገላቸዋል? አይገላቸውም። ምን ማለት ነው ያለባቸው? የበለጠ መጋፈጥ። ያኔ ምን ያደርጋቸዋል? ያጠነክራቸዋል። አእምሯቸው ከዛ አልፎ ይሄዳል። አይደለም ወይ? እሺ ደግሞ ስፖርትም ሰርታችሁ የምታውቁ ጂም ምናምን ገብታችሁ ከ1 ኪሎ ወደ 1 ኪሎ ስትሄዱ ምን ይላችኋል? ይከብዳችኋል አይደል? ግን እዛው ራሳችሁን ስታለማምዱ ምን ያደርጋችኋል? ያጠነክራችኋል። ሊገል የማይችል በሙሉ የበለጠ ያጠነክራል በሉ። ምክንያቱም ልንገርህ፣ ችግር ውስጥ ነው አፈታትን የምትለምደው፣ ችግር ውስጥ ነው ጥበብ የምታገኘው፣ ችግር ውስጥ ነው ልምድን የምታዳብረው። ያልተፈተነ ሰው እኮ በጣም ከባድ ነው። ቢወድቅ ድንገት አወዳደቁ ከባድ ነው የሚሆነው። በፈተና ያለፈ ግን ጠንካራ ነው የሚሆነው፣ አስተዋይ ነው የሚሆነው፣ ጥበበኛ ነው የሚሆነው። አሜን በሉ ባካችሁ። ብዙ ነገሮችን አትሽሹ፣ ተጋፈጡ። ተናጋሪዎች አትሁኑ ማለት ይሄ ምን ሙጥሙጥ ያለ አይነት ተናጋሪዎች አትሁኑ እንጂ ሰው ይናገራችሁ። የሰማችሁ ነው። ሁሉን በመሸሽ ማረፍ አይቻልም። ነገሮቻችሁ እንዲሁ ቀሎ ብቻ እንድታገኙ ሁሌ አትሞክሩ። ሁሌ አይሆንም። ይልቁንም በነገሮቻችሁ ላይ እናንተ ጠንካራ ሆናችሁ ለመገለጥ እግዚአብሔር ይርዳችሁ። ባለፈውም ብያለሁ፣ ሮብ አረሳም እዚህ ሳስተምር። አንዳንድ ልጆች ቤት ውስጥ ወደ ባሾች ናቸው ይባላል። ቤት ውስጥ ምኖች ናቸው?
በቃ በእንክብካቤ ነው። ቤት ውስጥ ነው። ትንሽ የሚናገራቸው የለም። ትንሽ ከተናገሯቸው ማልቀስ ነው በቃ። እና ስታለቅስም እሷ ከደረሰ ሰው ከመጣ ወይ እናት ወይ አባት ምን ብላችኋት ነው? ማን የተናገራት ይላሉ። እችን ልጅ አትናገሩ፣ እሷ አትችልም ንግግር። እቤት ውስጥ እንዲህ ያለ እንክብካቤ ይደረጋል። ውጪ ግን ከየት ይገኛል? ያም ሊለጥፍባት ይችላል። እየሰማችሁ ነው። በመሸሽ አይታለፍም። ሁሉ ነገር በመጋፈጥ ነው። አሜን በልባክ። እግዚአብሔር እኮ ብዙ ያስተማረን መጋፈጥን ነው። ከሁሉም ነገር አንተ ስትጋፈጥ ነው የእግዚአብሔርም ጸጋ የሚለቀቀው። ልብ በል። ውጡና ትወርሳላችሁ አለ። ቀላል ነው። እሺ ብለው ሄዱ። ሲሄዱ ዮርዳኖስ ሞልቷል ይላል። እየሰማችሁ ነው። ከወትሮውም በላይ ምን ብሏል? ሞልቷል። ምን አቀረበላቸው እግዚአብሔር? ምንም። ታቦቱን የያዘ ሰው አለ እንደውም መጀመሪያ እግሩን ምን ይበላል? ያጥልቅ። ተጋፈጥ ነው። የሰማን ልክ ሲያጠልቀው ውሃው ምን አለ? ተከፈለ። ዳር ላይ ሆነው እኔ ውሃ ላይኔም እንዲህ ሳየውም ብዥ ነው የሚልብኝ ብለው ቢቆሙስ ይሆናል? መሻገር ይመጣል? ቢመለሱ መሻገር ይመጣል? አይመጣም። መጋፈጥ ነው። አሜን። እስቲ እጋፈጣለሁ በሉ፣ አልፈራም በሉ፣ አላፈገፍግም በሉ። ዕብራውያን ላይም እኮ እንደዚህ ይላል እግዚአብሔር፣ እርፍን በእጁ ይዞ ወደኋላ በሚያፈገፍግ ሰው ነፍሴ ደስ አትሰኝበትም። ማን ነው እንዲሁ ያለ ቻሌንጅ ያለ ተግዳሮት መመለስ የሚፈልግ? ከተግዳሮቱ ይልቅ ተግዳሮት ሸሽቶ በሚያፈገፍግ ነፍሴ ምን አትልም አለ። እኔ አንሼ ነው ወይ ለሱ አላበቃም? ከዛ በላይ አላደርግም ነው። ግን አምነህ እግዚአብሔርን ማመንህን ደግሞ የምታውቀው ስትሸሽ ሳይሆን ስትጋፈጥ ነው። አሜን በልባክ። ነገሮችን አትሽሹ። እኔ መስማት አልፈልግም፣ ማየት አልፈልግም፣ ማሰብ በደንብ አስበው። አሜን። አስቢው። ከዛ እዛው ጋር ምን አልኩኝ? ቆረጥ። ሃሌሉያ። ይቅራል። ከዛ ወደፊት ነው። አሜን አላችሁ። በምንም ይገጥማችኋል። መጋፈጥ ስላችሁ እንደዚህ አግሬሲቭ ሆናችሁ ተመሳሳይ ምላሽ እየሰጣችሁ ሳይሆን እንደ እግዚአብሔር ቃል እናንተ ምን ማለት ነው? መጋፈጥ። በቃ አለመሸሽ። አንተ በተሻሻልክና ላይ ለውጥ በታየ ቁጥር አንተ እያደግክ ትመጣለህ። አሜን በሉ ባካችሁ። ዛሬ በአንድ ሰው ህይወት ውስጥ እግዚአብሔር አዲስ ጅማሬ አሜን፣ አዲስ ጅማሬ እስከያዛችሁት ግን አይቆረጥም። ልትቆርጦ የምትችሉ እናንተ ብቻ ናችሁ። እየሰማችሁ ነው። መዓት ነገር ሊላት ይችላል። ሁሉንም ተውና እናት አላት። የሕያዋን ሁሉ እናት፣ ለሱ ያልታመነች ለሕያዋን ሁሉ ምን አላት? አምኗት እናት አለ። አየኸው፣ አዲሱ ጅማሬ ሰውየው ጋር ነው እግዚአብሔር ጋር ነው የመጣው። አዳም ጋር ነው እግዚአብሔር ጋር ነው የመጣው። አዲሱ ጅማሬ ከማን ነው የጀመረው? ከአዳም። ያንን ሁሉ ተወና ምን አላት? እናት። ከዛ ወደ እሷ መቅረብ ጀመረው። ወለደ እኮ። ከዛ ከሷ የተወለደው እኮ ነው አዳኝ መሲህ ሆኖ ከሷ ዘር የመጣው። አሜን በል። እግዚአብሔርን ምን ያህል ሩቅ እንዳንቀሳቀሰው ረጅም እንዲሄድ እንዳደረገው ታውቃለህ? የአዳም እዚህ ጋር አዲስ ጅማሬ ያንን ቆርጦ። አሁንም እላችኋለሁ በተጎዳችሁበት ነገር የካሳ ርቀት እግዚአብሔር ይወስዳችኋል። ታያላችሁ። በጎጆቻችሁ ፊት ታዩታላችሁ። እግዚአብሔር የብድራት ርቀት፣ የክብር ልቀት፣ የበጎነት ብዛት በላያችሁ ላይ ያደርጋል። መቁረጥ ትችላላችሁ። ብዙ ስም አላቸው ብዙ ሰዎች፣ ግን ስም አውጪዎቹ እየተጎዱ ችገፊ እቺንትን ያንትን ራሳቸው ግን ምን ብለዋል? ተይዘዋል። አሁን ባሉበት ሰላም አያገኙ፣ እረፍት አያገኙ። የሚናገሩት ነገር ክፉ ነገር አሁን በማይመለከታቸው ሰዎች ይበቅላል። እየሰማችሁ ነው። ከዛ ውስጥ ያልወጡ ሰዎች መልካም የሚባሉ ሰዎች እነሱ ጋር ሲደርስ ጠማሞች ናቸው። እነሱ ጋር ሲደርሱ ክፉዎች ናቸው። ከማልብ የተነሳ ከራሳቸው የተነሳ ኢዮሳፍጥ ሚልኪያስን ያለው ትዝ ይላችኋል? ሚልኪያስን ነብዩን አንድ ነብይ አለ የሚናገር፣ ግን ስለኔ ምን አይናገርም። አዎ ለኔ ሁሌ ምንድነው? ክፉ ነው። ነብዩ ነው ክፉ ወይስ ሰውየው ራሱ? ያ ሰውዬ ያ የእስራኤል ንጉስ ይሁዳ ማን ነው ክፉ? ሰውየው። እሱ ጋር ግን ሰውዬ ይሄኛው ነብዩ እኮ መልካም ነው። የማንን ነው የሚናገረው ማለት ነው? የራሱን ክፋት ነው የሚናገረው። አየህ፣ ከደግ ጋር ደግ ሆነህ፣ ከቅን ጋር ቅን ሆነህ፣ ከጠማማውም ጋር ጠማማ ሆነህ ትገኛለህ ነው እኮ የሚለው። እየሰማችሁ ነው። አዲስ ጅማሬው ማን ጋር ነው የሚመጣው? ምኑ ነው አዲስ ጅማሬ? ለሷ ያለው አመለካከት፣ ለሷ ያለው አስተሳሰብ። እንዴ አብሯት አይደለም ቦዲ ሼር አድርጎ ልጅ ለመውለድ? እንደዛች አይነቷን እኮ እንደው ያሁን ዘመን ሰው እግዚአብሔር ይጠብቀው እንጂ ቢሆን ኖሮ ለሰከንድ አብረው አንድ ቦታ መገኘት ይጠፋፋሉ። ምን ያላረገችዋል አዳም? ከዚህ በላይ ምን ነበር ሊሆን የሚችለው? ነገርኳችሁ። ሰው ከተባለ ሰው በምድር ላይ እንደ አዳም ክፉ ነገር የደረሰበት ሰው የለም። ግን በራሱ ለውጥ አመጣ፣ አዲስ ጅማሬ። ያለፈውን ምን አለው?
እውቅና ሰጥቷል። መጀመሪያ እሷ ነች አይደለ አበላችኝ አለ አይደል? እውቅና ሰጠ። ከዛ ምን አደረገ? ተወው፣ ቆረጠው። በአዲስ ስም ጠራት። ለእሷ ያለውን አመለካከት ቀየረ። ገዳይ አይደለችም አሁን እሷ፣ አጥፊ አይደለችም። ምን አይደለችም? ምንድነች? እናት። ሃሌሉያ አሜን። የሱን ተከትሎ የእግዚአብሔር መጣ። ልብ በሉ፣ እንዲሁ እኮ አይደለም። በብዙ አቅጣጫ እዩት። በምድር ያሰራችሁት በሰማይ፣ በምድር የፈታችሁት በሰማይ። አየ ማንጋ ነው ቁልፉ ያለው ማለት ነው። በእኛ ህይወት ለሚደረገው ለማናቸውም ነገር ዋናውና ወሳኙ ሰው ማን ነው? እኛው ራሳችን። ለመያዝም ለመለቀቅም። አሁን አዲስ ጅማሬ ታደርጋላችሁ ማለት ነው። ሁኔታውን ምኑን አሁን መልካም ነገር ስለነዛ ሰዎች ምን ማለት መናገር ማሰብ አይመስልም? አዳም ተመልሶ ሔዋንን ማቀፍ ባይተው አይታሰብም ወንድሜ። ግን የተጠቀመው ራሱ ነው። እግዚአብሔር ይባረክ አሜን። ዛሬ አዲስ ጅማሬ ይሆናል። ግን ከማን ነው የሚጀምረው? ለዚህ እኮ ነው ኢሳይያስ 43:18 ላይ ያለፈውን ምን አትበሉ፣ አታሰላስሉ፣ የጥንቱንም አታስታውሱ። እነሆ አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል። አይ ማንጋ ነው ያለው? አይ አሮጌው አዲሱን ይከለክለዋል። አሮጌውን ስታስወግድ ነው አዲሱ ምን የሚለው የሚመጣው። እግዚአብሔር ራሱ ብድቅ ራሱ በራሱ ታላቅነት ብድቅ ያርግልኝ እንጂ እኔ ይሄንን አልችለውም አይባልም። ትፈቅዳላችሁ፣ ጸጋውን ይሰጣችኋል። አሜን። እሱ ማድረግ ቢፈልግ ያ ስራ የሱ ቢሆን ኖሮ እስከ ዛሬ አንተን አይጠብቅህም ነበር፣ ያነሳዋል። ለምን ቁጭ ያለ? ስራው የማ ስለሆነ የኔ በሉ እስቲ በሉ፣ የኔ ነው በሉ። በቃ ዛሬ ስራ ተሰርቷል። አዲስ ጅማሬ